ነቢያችን ሐዲስ ላይ ምን ይላሉ ላ ተቁሙ الساعة ቂያማኮ አትቆምም حتى لا يقال في الأرض الله الله መሬት ላይ الله الله የሚል ስም የሌለ ጊዜ ነው ቂያማ የምትቆመው እንዲህ ሚል ያለ ቂያማ አትከሰትም ይላሉ በቁርአን ላይ ቂያማ አይቆም ቁርአንን አላህ ያነሳዋል በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች እነዚህ ሰዎች ነብያችን እንደ እንስሳ ናቸው ይላሉ ለስሜታቸው ቅርብ የሆኑ መሬትም የሚበክሉ ናቸው መንገድ ላይ ዚና መሰራት ይጀምራል ይላሉ ያነ የነብዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል ምን አለ ዞር ብለህችሁ ብታደርጉት ይላል ዚናውን አይደለም የሚቃወመው መንገድ ዳር እናንተ ምን አላችሁ ገባትሉም እንዴ ይሄን ሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል ሸይጣን ይመጣላቸዋል አላ ቱጢዑን እሻትሉኝም ይላቸዋል ምን ሽንበለ ጣዖት እንዲገዙ ያደርጋቸዋል ነብያችን ሌላ ሐዲሳቸው ላይ ምን ይላሉ والذي نفسي بيده لا تقوم الساعه نفسي بجبونچو بالله ملالو قيامات قومم حتى تعبد اللات والعزى لاتنا عزى بنبيو زمن የነበሩ ጣዖቶች ናቸው ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማት ቆምም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይሄን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ በያላመንኩም ነበር አላሰብኩም ነበር ትላለች አላህ ምን ሚለውን ያወረደ هو الذي ارسل رسوله بالهدى አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን الحق በእውነተኛው ዲን የላከው ለምን ليظهره على الدين كله ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ በየ አላሰብኩም አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله الله እስከፈቀደው ድረስ አውምቲው ይከሰታል ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል ከሃዲያን ብቻ ይቀራሉ እነሱ ናቸው ላትና ዑዛን እንደ አዲስ የሚገዟቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል አላህም ይሄኔ ሶስት መቅሰፍቶችን የመሬት መደረመሶችን ያደርጋል አንድ በምስራቅ አንድ በምዕራብ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ يقول اخر ذلك نار تخرج من اليمن የመጨረሻውም ከየመን አካባቢ የምትወጣ እሳት አለች تطرد الناس الى محشرهم ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አንድ እሳት ያወጣል እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች ወደ መሰብሰቢያው ነው የምትገፋቸው ደክሟቸው اذا قالوا قالت እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች ሲንቀሳቀሱ ትንቀሳቀሳለች ምን ይላሉ وتبيت معهم حيث باتوا ካደሩበት ቦታ አብራቸው ታድራለች ሳት እኮ እየነደደ ነው ደክሟቸው ሲተኙ ተጠብቃቸዋለች እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል መዲና በአውሬዎች ሲሞላል ይላል የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ ሁለት ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ መዲናን ሳይዋት በእንስሳ ተሞልታለች የሚያስፈራ ክስተት ያሉ ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ينفخ في السور ጥሩምባው ይነፋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል السور ما هو السور سور مالت عندي جاء عربي الى النبي صلى الله عليه وسلم فقال عند قطري ولا نبياتችን መጣና فقال يا رسول الله
አንተ የአላህ መልእክተኛ መስሩ ሱር ማለት ምንድነው አላቸው فقال قرن ይህማ ጥሩምባ ነው صفاتون الله እንጂ ማንም የማያውቀው መንፊያ ነው وصاحب هذا القرن هو إسرافيل ነው ደግሞ የዚህ ነፊ አሉት ትልቅ የሆነ መንፊያ አለ ያኔ ይነፋል ፍጡራን በአጠቃላይ ይደነግጣል እንዳለ ጭረጭላል እሱ ደግሞ ይላሉ إسرافيل በመጠባበቅ ላይ ነው ከተፈጠረ ጀምሮ وفي الحديث الذين رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب الصور منذ أن خلقه الله ووكله بذلك هيك إسرافيل الله سبحانه وتعالى كفتر بهالنا عندنا قديتا كتقلبت بهالا عينوچو تكدنو انكلفن عليهم فهو ينتظر بحذاء العرش بعرش تقهنو يتتبابكنو ما أطرف ينتظر متى يؤمر كأن عينه كوكبان دريان عينوچو كواكب تمسلالو كلچ اندالو ناتشو يا الله انتزاز يتأبكن دنگتي نفوال زاري نگا يزاري عمت اناكهم بچاي نفال ይህ ክስተት የሚያስፈራቸው የፍጡራን ሁላ አይነታ የሆኑት የነብያት ሁላ መሪ የሆኑት ንስልክ ነብዩ ምን ይላሉ የቂያም ቀን መገለጫ ምልክቶች እኮ ልክ በገመድ እንደታሰሩ ሀብሎች መስካባዎች ናቸው ይላሉ فإن يقطع السلك ገመዱ እኮ ሲቆረጥ يتبع بعضها بعضا አንዱ መስካባ አንዱን ተከትሎት እንደሚወርደው ሁሉ አንዱ የቂያም ቀን ትልቅ ምልክት ከተከሰተ ሌላውም ይከተለዋል ደጃል መጣ እሱ ሊገል ነብይ ኢሳ ተላከ አሁን ነብይ ኢሳ ደጃልን ገደሉ ሌላ ክስተት ደግሞ ይከሰታል ነብያችን ምን ይላሉ فيمسح عن وجوههم ነብዩ ኢሳ በደጃል ፈተና የተንገላቱትን በጽናት ፈተናውን የተወጡትን ሙእሚኖችን ፊታቸውን እየደባበሰ ويحدثهم بدرجاتهم عند الله الله لو دفيت በሚሰጣቸው የጀነት ትልቅ ደረጃ ያበስራቸው እንዲህ ያበሰሩ ይያለ وحي الله كلاچوال فبينما هم كذلك بزي محل يالو اذا اوحى الله الى عيسى الله ود نبي الله عيسى وحي لك الجبريل اني قد اخرجت عبادا لي اني هونو فطروچن لقق يالو لا يدان لاحد بقتالهم ማንም ሊፋለማቸው ኃይል የሌለው ከባድ ፍጥሮችን አውጥቻለሁ وحرز عبادي الى الطور ወደ ተራራ ባሮችን ይዘህ ውጣ ይላቸዋል ነብዩላህ ኢሳ ነማን ናቸው የወጡት የትምርቱ ዋናው ርዕስ ይሄ ነው አልያጁጅ ወማጁጅ ያጁጅና ማጁጅ የሚባሉ ፍጥሮች ናቸው ያጁጅና ማጁጅ ማለት ትርጉሙ ምንድነው كما في لسان العرب በሚባለው የአረበኛ ዲክሽነሪ ውስጥ ምን ይላል ያጁጅ ወማጁጅ اسمان اعجميان مشتقان من اجج النار ያጁጅ ወማጁጅ ማለት የተወሰደው ከምንድነው አጂጀ النار ሳቱ من الالتهاب ሲነድ ሲንቀለቀል አጂጀ النار ፈገገ ነደደ ተቀጣጠለ እንላለን ከዚህ ነው ወይም ማለ ومن الماء الأجاج علام ደግሞ وهو شدة الحرارة والتموج وها ሲፈላይታችሁ ታቃላችሁ አንዱ ባንዱ ላይ ሲገለባበጥ ውሃው ልክ እንደዛ ማለት ነው ለምን ከዚህ ስማቸው ተወሰዳሉ فشبه بذلك لكثرتهم وافسادهم في الارض የቁጥራቸው ብዛት ከኛ ጋር የሚወዳደሩ አይደለም ሲሄዱ አንዱ ባንዱ ላይ የሚተረማመስ ብዙ ቁጥር ያላቸው ፍጥሮች ናቸው ለዚህም ምን ተባሉ ያጁጅ ወማጁጅ አንዱ ባንዱ የሚተረማመስ መሬትን የሚበክሉ ማለት ነው هم اكثر الامم ያጁጅና ማጁጅ መሬት ላይ ካሉ ፍጥረታቶች በቁጥር ብዙዎቹ እነሱ ናቸው كما في الصحيحين من حديث ابي سعيد الخدري ابو سعيد باستلفت حديث لي ان النبي صلى الله عليه وعلى اله وسلم قال نبياتنا من يلالو يقول الله تعالى يا ادم الله سبحانه وتعالى يوم القيامه ادم يطروال
فيقول آدم من إلال لبيك وسعديك والخير في يديك نعم مرحبا جيتاي ملكام نقر الله أنت الجنو على إلال آدم فيقول الله سبحانه وتعالى من إلال أخرج بعث النار يساتن اتأ درشا أوتا كأمتو تشهبالا ويقول أباتاتشن آدم من إلالو وما بعث النار يسات اتأوج يسات درشا من يهلنا ويلالو أباتاتشن آدم ويقول الله من إلال من كل 1999 في النار وواحد في الجنة 999 يسات أوتا كأند شوست عند جنة أوتا يبالا يا الله 999 يجهنم عند جنة يا سلعة الرحمن ليس ينالك في الألف إلا واحد لاثنان إلى ابن القيم نونيا ميبال قطماتشو لي أنشي الله كجنتكو كأندشكو أندو بتشانو مياغنيش دكا ما ونجلن ياغنيش ميلالو كأندشو أندوتا يعني موقف كالله في تتسبسبوا فطران يدنقطالو رسول منالو يوما يجعل الولدان شيبا ሕፃናት የሚሸብቱበት ቀን ደንግጠው ማለት እኮ ያ ቀን ነው وترى الناس سكارى ሰው በድንጋጤ የሚሰክርበት ማለት ያ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም በጣም ብዙ ናቸው ከኛ ጋር አንድ ለ999 ነው ልዩነታችን ይህን ሐዲስ ነብዩ ሲናገሩ فشك ذلك على اصحاب النبي ነዛ ደጋግ ሰሃቦች ደነገጡ فقالوا يا رسول الله أنت يا الله ملكتنيا أينا ذلك الواحد يا أندو تاديا كنيا محل ما نون ديالو صحابوش فقال نبي منالو أبشروا أيزوجو أتكزو كيأجوجنا كمأجوج زت أيمتو زتين ينسو ناتشو إن أنت ناتشو أندالاتشو صحابوش ترقاقو بقطر الجقبت أم بزوش ناتشو يأجوج ومأجوج አሁን የት ይገኛሉ የት ነው የሚገኙት አንድ ደግ ንጉስ ዙልቀርነይን የሚባል የሆነ ቦታ ዘግቷቸው ነው ያሉት ዙልቀርነይን መሊኩን ዓዲል የመሬትን ሁለት አቅጣጫዎች በብቸኝነት የተቆጣጠረ ደግ ሳሊህ የነበረ ንጉስ ነው ሌላ አንዳንድ ሙፈሲሮቹ ነብይም ነው ያሉ አሉ ብቻ ዙልቀርነይን አላህ የሰጠውን ስልጣን ይዞ وآتيناه من كل شيء سببا كلهم نجر تسطوتال مساريو سراويتو كلهم يا الله ردات أبروت الله مريتني يزورك كشرك معصدات بتوحيد نبر مياتمكاتشو أما من ظلم فسوف نعذبه بشرك نفسه نكوي بدل كباد كتات انكتوالن ثم يرد إلى ربي كذا مود الله يملسال اللهم كباد كتات يسطوال شرك ميسروتني كتا يقل نبره እነዛ ያመኑትን وأما من آمن وعمل صالحا መልካም የሰራ በአላህ ቀጥ ብሎ ያመነ ከሽርክ የራቀ ዱንያም ላይ መልካም እንለዋለን ነገሩን እናገራለታለን ይል ነበር መሬትን እንዲህ በተውሂድ ያጠባት ይሄድ ነበር አንዴ ከምስራቅም ከምዕራብም ተመልሶ ወደ መሃል ሲያቀና حتى إذا بلغ بين السدين ሁለት ትላልቅ ተራራዎች ጥግ ደረሰ ሰደይን ማለት ጀበለይን عظيمتين ሁለት ትላልቅ ተራራዎች ናቸው እዚህ ትላልቅ ተራራዎች ጥግ እንደደረሰ وجد من دونهما قوما ህዝቦችን አገኘ ተራራው አካባቢ የሚኖር ህዝቦች እነዚህ ህዝቦች ግን لا يكادون يفقهون قولا ንግግርን የማይችሉ ሌላን ቋንቋ የማይችሉ በራሳቸው ብቻ የታጠሩ እኒህን ግለሰቦች አገኘ እነዚህ ግለሰቦች ይህን ትልቅ ኃያል ንጉስ ሲመለከቱ የሚያስቸግሯቸውን ፍጡሮች እንዲከላከልላቸው አቤቱታ አቀረቡ ግን በየትኛው ቋንቋ ያቀርቡ ከህዝብ የተገነጠሉ ናቸው ሙፈሲሮቹ ምን ይላሉ አንዱ ለአንዱ እየተረጎመ አንዱ ለአንዱ እያስተላለፈ ለዙልቀርነይን መልእክታቸውን አደረሱ አንዳንድ ሙፈሲሮች ምን ይላሉ 30 አስተርጓሚ ደርሷል ይላሉ ከነሱ
የሚፈልጉት መልእክት ዙልቀርነይን እስኪደርስ ድረስ 30 አስተርጓሚ ላይ ንግግራቸው ተገላብጦ ነበር የሚደርሰው። ብቻ በዚህ መልኩ ምን አሉት ቀረቡና አንተ ዙልቀርነይን ሆይ እነ ያእጁጀ ወማእጁጀ ሙፍሲዱነ ፊል አርድ ያእጁጅና ማእጁጅ የሚባሉ በዚህ ሁለት ተራራ መሃል የሚወጡ ፍጥሮች አሉ፣ መሬትን እየበከሏት ነው። فهل نجعل لك خرجا እኛ ግብር እንክፈልህ እንዴ አላ አንተ جعل بيننا وبينهم سدا በእኛና በእነሱ መሃል ግርዶሽ እንድታረግልን ኬላ እንድታደርግልን እንክፈልህ እንዴ አሉት። ዙልቀርነይን ምን አለ? قال ما مكنني فيه ربي خير ጌታዬ ለኔ ሰጠኝ ስጦታ ከምትሉኝ ነገር ሁላ የተሻለ ነው። አላህ ምን ሰጥቶታል? አላህ ራሱ ዘው መልስ ሰጠና ኢና መከናሁ ፊል አርድ መሬት ለኛ አመቻችተንለታል። ወአተይናሁ ሚን ኩል ሸይን ሰበባ የሁሉንም ነገር ምክንያት ሰጠነዋል። ብረቱ፣ ንብረቱ፣ ሰራዊቱ፣ የጦር መሳሪያው ሁሉን ሰበብ አስባብ ሰጠነዋል። ከዚህም በላይ የአላህ እርዳታ አብሮታል። ማ መከኒ ፊህ ረቢ ኸይር ጌታዬ ሰጠኝ ስጦታ ከሁሉም ነገር የተሻለ ነው አላቸው። ባይሆን ግን ፈአዒኑኒ ቢቁወትን አጅዐል በይነኩም ወበይነሁም ረድማ ባይሆን በኃይል እገዙኝ፣ የሰራተኛ ኃይል እፈልጋለሁ፣ እናንተ እገዙኝ፣ ከእናንተና ከነሱ መሃል ረድመን ሰደን መኒዓን ግርዶሽ ጠንካራ የማይደፈር ላደርግላችሁ አላቸው። በዚህ ተስማሙ። ግንባታው ተጀመረ። የእጁጅና መእጁጅን ከዓለም የሚቆርጠው ግንባታ ተጀመረ። የመጀመሪያው ስቴፕ የመጀመሪያው ደረጃ ምን ነበረ? አቱኒ ዙበር الحديد የተቆራረጠ ብረት አምጡልኝ አላቸው። እነዚህን ህዝቦች ከየትም ቦታ ለቃቅመው አመጡና ከተራሮቹ መሃል ላይ ደረደሩት። ትላልቅ ተራራ ናቸው። እዛ መሃል ላይ እነዚህ ቁርጥራጭ ብረቶች ተከመሩ። حتى اذا ساوى بين الصدفين ሁለተኛው ስቴፕ ይሄ ነው። በሁለቱም ተራራዎች መሃል እንዳስተካከለው ከላይም ከታችም ከጎንም قال انفخوا حتى جعله نارا ንፉበት አላቸው። እሳት አንድዱበት። ከስር እሳት አረጉና ይህን ትልቅ ተራራ የሚያህል ብረትን አቀለጡት። حتى جعله نارا ይላል አላህ ቁርአን ላይ። ፍም እሳት እስኪመስል እርስ በርሱ ተገናኝቶ ቀላ። ፍም እሳት ይመስል ነበር። ሶስተኛ ስቴፕ ቀጠለ። ሶስተኛው የግንባታው ስቴፕ قال آتوني أفرغ عليه قطرة ነሐስ የቀለጠ አምጡልኝ ከላዩ እንዳፈስበት አላቸው። ይህ ብረት ቀልጦ እርስ በርሱ ተገናኘ። እዛ ላይ ነሐስ ተጨመረበት። የዘመኑ ሞደርን ኢንጂነሪንጎች ምን ይላሉ? ብረት ከቀለጠ ብረት ጋር ነሐስ አብሮ ላዩ ከለበሰ እንደዛ ጠንካራ የለም ይላሉ። ዙልቀርነይን ቀድሟቸው ነበር። ላዩ ላይ ላፈስበት ነሐስ አምጡ አላቸው። ከላዩ ላይ አፈሰሱበት። ሁለቱ ተራራ ሙሉ ለሙሉ ተዘጋ፣ ገጠመ። ላዩ ነሐስ ፈሰሰበት። ቁመቱ ከነሱ ጋር እኩል ሆነ። ጠንካራ ዝግ ነበር። አላህ ይህን ሲገልጽ ምን አለ? قال فما استطاعوا أن يظهروا እነዛ የእጁጅ ወመእጁጅ በላይም ሊወጡት ራቃቸው። ተራራውን ነው የሚያህል። وما استطاعوا له نقبا ቦርቡረውትም ሊወጡ ነቅበን ሊበሱትም አይቻላቸው አልቻሉ። እንዲህ አድርጎ ዘጋላቸው። ይህን ትልቅ ግንባታ የእጁጅና መእጁጅን ከዓለም የቆረጠውን ትልቁን ግንባታ እንደገነባ ይህን ግዙፍ ስራ ሲመለከት በችሎታው አልተኮራራም። ምን አለ? قال هذا رحمة من ربي ይህ የጌታዬ ስጦታ ነው፣ እዝነት ነው አለ። ሱብሃንአላህ። እኛ ምንም ነገር ሰርተን ህዝብ የሚወደው ነገር ሲያጋጥመን በእኔ ችሎታ ነው እኮ አይ በደንብ አጥንቼ ነው የሰራሁት ተዘጋጅቼበታለሁ። ናም ልትዘጋጅ ትችላለህ። መጨረሻ ግን የማን ነው? هذا رحمة من ربي የጌታ ስጦታ ነው። ዞሮ የጌታ ተውፊቅ ነው እንጂ በመራህ ግብራችን በእውቀቴ ይሄ የሙስሊሞቹ አካሄድ አይደለም። فإذا جاء وعد ربي على ذو القرنين እንደጨረሰ የጌታዬም ቀጠሮ በደረሰ ጊዜ جعله دكا አላህ ከመሬት ጋር ያስተካክለዋል፣ ይሰባብረዋል አላቸው። وكان وعد ربي حقا የጌታዬም ቀጠሮ እውነት ነው። የእጁጅና መእጁጅ ይገኛሉ። አላህ ከሚያውቀው አንድ ቦታ ላይ
ዙልቀርነይን የሚባል ንጉስ ዘግቷቸው ነው ያሉት። እነዚህ የእጁጅና መእጁጅ ግን ነቢያችን ሰለላሁ ዐለይሂ ወሰለም ሁሌም ይሄን ነገር ለመክፈት ሁሌም ይሞክራሉ ይላሉ። ለመብሳት ነቅብ ለማድረግ ይጥራሉ። የመጀመሪያውም መበሳት የተከሰተው በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ነው። وفي صحيح البخاري من حديث ام المؤمنين زينب የነብዩ ታላቅ ሚስት የምእመናን እናት ምን ትላለች? قالت دخل عليها النبي صلى الله عليه وسلم فزعا አንዴ ነብዩ ሰለላሁ ዐለይሂ ወሰለም ደንግጠው ወደኔ ወዳለውበት ክፍል ገቡ ትላለች። وفي روايه በሌላ ሪዋያ استيقظ النبي صلى الله عليه وسلم من النوم محمرا وجهه ከንቅልፋቸው ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸው የቀላ ሲሆን ተነሱ ትላለች። يقول እያሉ ነበር። በጣም የደነገጠ ሰው ፊት ይታይባቸዋል። لا اله الا الله لا اله الا الله ويل للعرب من شر قد اقترب ለዓረቦቹ ይላቸው ያቀናባቸው ስላለ መጥፎ ነገር አሉ። فتح اليوم من ردم يأجوج ومأجوج مثل هذه ዛሬ ሌሊት ከየእጁጅና መእጁጅ ከተዘጉበት አጥር እችምታሃል ዛሬ ሌሊት ተከፈተ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የእጁጅ ወመእጁጅ አሁንም ያን ለመክፈት እየጣሩ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሁሌ እንደሚሞክሩ ሲገልጹልን ምን ይላሉ? እነ የእጁጅ ወመእጁጅ ለيحفرون السد كل يوم የእጁጅና መእጁጅ ይሄን ግርዶሽ ለመብሳት በየቀኑ ይቆፍራሉ። حتى اذا كادوا يرون شعاع الشمس ፀሐይንም ለማየት ሲቃረቡ ጫፍ ሲደርሱ قال الذي عليهم ارجعوا فستحفرونه غدا በእነሱ ላይ የተወከለው መሪያቸው ምን ይላል? ተመለሱ ነገ ትከፍቱታላችሁ ይላቸዋል። فيعودون إليه كأشد ما كان ሲመለሱ ግን አላህ ዙሮ ይገጥመውና የቆፈሩትን ሁሉ እንደ አዲስ ከዛም የጠነከረው ነው ያገኛቸዋል። حتى إذا بلغت مدتهم وأراد الله عز وجل أن يبعثهم إلى الناس اللهم ودسوا ሊልካቸው በፈቀደ ጊዜ የሱ ውሳኔ ሲመጣ የጊዜ ገደባቸው ሲጠናቀቅ ሐፈሩ ይቆፍራሉ። حتى إذا كادوا يرون شعاع الشمس የፀሐይን ብርሃን ማየት ሲቃረቡ قال الذي عليهم በእነሱ ላይ የተወከለው ግለሰብ ምን ይላል? ارجعوا تملسوا فستحفرونه غدا ነገ ትቆፍሩታላችሁ إن شاء الله الله يفقد እንደሆነ ይላል። إن شاء الله ከምትል ከአላህ መሺአ ጋር ድርጊቱን አስተሳሰረው። ይሄኔ ከፍቱታል። يقول ነብዩ ምን ይላሉ? فيعودون إليه ነገ በነጋው ሲመለሱ وهو كهيئاته እንደነበረው ሆኖ ያገኙታል። ልክ ጫፍ ላይ እንዳደረሱት يقول النبي صلى الله عليه وسلم ከፍተውት ወደ ፍጡራን ይወጣሉ ይላሉ። አላህ ይናወጣጣቸውን ቁርአን ላይ ሲገልጽልን እንዲህ ይለናል። حتى إذا فتحت يأجوج ومأجوج يأجوجنا مأجوجم ግርዶሽ በተከፈተ ጊዜ وهم من كل حدب ينزلون እነሱ ያኔ በመሬት ኮረብታዎች ሁሉ የሚዘምቱ ይሆናል ይለናል አላህ Subhanahu Wa Ta'ala። من كل حدب ينسلون ሁሉ ከተማ ነው የሚገቡት። በተራራው በሸንተረሩ በሁሉ ነው ይመጣሉ ይላል። ያ ግዙፍ ቁጥር መሬትን መጡ ያለብሳታል። በጣም አስፈሪ ነው። ይህም ክስተት ሲከሰት አላህ ምን አለ? وقترب الوعد الحق ትክክለኛው ቀጠሮ ደረሰ። ቂያማ ልደርስ ነው። ትልቁ መገለጫ ተከሰተ ይለናል አላህ Subhanahu Wa Ta'ala። ነብዩላህ ዒሳ አለይሂ ሰላም አላህ Subhanahu Wa Ta'ala ልክ እነሱ እንደወጡ ወህይ ያወርድላቸዋል። ያ ዒሳ እኒ قد بعثت قوما እኔ ወደ እናንተ ፍጥሮችን ለቅቄያለሁ። لا يداني لأحد بقتالهم እነሱም መጋደል ማንም የማይሳካለት የሆነ فحرز عبادي للطور ወደ ተራራ ባሮችን ይዘውጣ ይላቸዋል። ወደ ተራራ ይወጣሉ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሙእሚኖች እንዳሉ ተራራ ላይ ወጣው ይሰፍራሉ። ሌሎችን ግን ያው እየተከተሉ ይገሏቸዋል። መሬቱን ወጣው ይወሯታል። كما في صحيح مسلم
يقول النبي صلى الله عليه وسلم ويبعث الله يأجوج ومأجوج وهم من كل حدب ينسلون الله يأجوجنا مأجوجن ودمريت لكاتشوال النسوم غارا شنتررون يمولوتال ويمر أوائلكم على بحيرة الطبرية እንግዲህ እነዚህ በሰልፍ ተንጋግተው ሲመጡ የመጀመሪያዎቹ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም بحيرة الطبرية ትልቅ ወንዝ አለ ፓኪስታን አካባቢ በዛ ያልፋሉ فيشربون ما فيها ወንዙን እንዳለ ይጠጡታል ብዛታቸውን ተመልከት ወንዙን እንዳለ ይጠጡታል ويمر آخرهم ከዛም የመጨረሻዎቹ ሲያልፉ فيقولون ምን ብለው ይላሉ አንድ ላይ እኮ ነው ያሉት የመጀመሪያዎቹ ወንዙን ጠጣው ታልፈዋል መጨረሻ ያሉት ሲደርሱ መሬቱ ረጥቦ ያገኙታል ምን ይላሉ لقد كان بهذه مرة ماء እዚህ አካባቢ እኮ ውሃ ወንዝ ነበር ይላሉ ወንዙን እስኪደርቅ ጠጣውት የመጀመሪያዎቹ ያልፋሉ የመጨረሻዎቹ እስከማያገኙት ድረስ እንዴት ብዙ ናቸው መሬት እንዲያዳረሱ ይመጣሉ በጣም كهادي فطروش ناتشو يلونال نبي صلى الله عليه وسلم لقد قتلنا من في الأرض مريتين ياللون يقدلوا يمتونا من يلالو مريت لي ياللون هزب كوش الرسانوال حالوم فلنقتل من في السماء بلونو سماء لي ياللو تنفطوران نقدر يلالو أعوذ بالله كذا من يلالو النبي صلى الله عليه وسلم فيرمون بنشابهم كاستوچاچون طورچاچون ወደ ሰማይ ይወረውሩታል ሰማይ ያሉት ሊገሉ እኮ ነው ሲወረውሩት فيرد الله عليهم نشابهم مخدودة دما ይላሉ አላህ ሊፈትናቸው ቀስቶቻቸውን ደም ነክሮ ይልክላቸዋል ጦሮቻቸውን ደም ቀብቶ ይልክላቸዋል ሰው እንደገደሉ እንዲያስቡ فيقولون ምን ብለው ይላሉ እነዚህ قهرنا أهل الأرض وعلونا أهل السماء መሬት ላይ ያለን ተቆጣጣር ነው ሰማይ ላይ ያለንም ገለናቸዋል ይላሉ ያ አላህ እንዲህ አይነት መሬትን የሚበክሉ ሰዎች ናቸው ነብዩላህ ኢሳና ሙእሚኖቹ በየእጁጅና መእጁጅ ይከበባሉ ተራራ ላይ እንደወጡ ነው ይራባሉ የሚበሉት ያጣሉ يقول النبي ነብያችን ምን ይላሉ حتى رأف الثور ይላሉ የበሬ ራስ እንኳን ከብዙ ሽብር የበለጠ ውድ ዋጋ የሚሆንበት ዘመን ይመጣል ምን ይብሉ የበሬ ራስ ስጋ የለው ያ እንኳን የሚወደድበት ጊዜ ይሆንባቸዋል በጣም ይቸግራሉ መውጫው ታዲያ ምንድነው ነብዩላህ ኢሳ ታላቁ ነብይ የመርየም ልጅ እጃቸውን ከሙእሚኖቹ ጋር ሆነው ዱዓን አዳማጭ ወደ ሆነው ጌታ ያነሳሉ ያ ረቢ ያ አላህ ይማጸኑታል ነብዩ ምን ይላሉ ወይርገቡ ነብዩላህ ኢሳ ወአስሐቡ አላህን ይማጸናሉ ፈዩርሲሉላህ አላህ ዱዓቸውን ይቀበላል ታላቅ ነብይ ናቸው ከሳቸውም ጋር ጀግና ሙእሚኖች አሉ የነዚህን ዱዓ አላህ ይቀበላል وقال ربكم ادعوني استجب لكم እሺ እላችኋለሁ ዱዓ ያደርጋሉ አላህ መልስ ይሰጣል فيرسل الله عليهم النغف في رقابهم አላህ ችሎታውን ሊያሳይ ነገፍ ትንሽ ትልቅ ነው ባንገቶቻቸው ላይ ትልልክባቸዋል ይላሉ فيصبحون فرسا አላህ እነዚህን ግዙፍ ፍጥሮች ወንዝ የመጀመሪያዎቹ ወንዝ ጠጣው የሚያልፉ ግዙፍ ፍጥሮችን በትንሽ ትንኞች ይገላቸዋል በትንሽ ትሎች ያጠፋቸዋል فيصبحون فرسا النبي صلى الله عليه وسلم እንዳለ ያልቃሉ አይ قتل كموت نفس واحدة ልክ እንደ አንድ ነፍስ ይጠፋሉ ያ ብዙ ቁጥር ያለው ፍጡር በቁጥር የማይገለጥ ፍጡር አንዴ አላህ ይጨርሳቸዋል وفي روايه በሌላ ዘገባ ነብዩላህ ኢሳ ተራራው ላይ ሙእሚኖች ጋር ቆመው ያሉ ድምጽ ሲረጋጋ ይሰማሉ ምን ይላሉ ከናንተ ማህል ሄዶ የሚያይልን አለ እንደ የእጁጅና የመእጁጅን ጉዳይ ይላሉ ከነዚህም ውስጥ አንድ ሙእሚን እኔ ይላል ራሱን መስዋዕት ሊያደርግ ቢይዙት ይበጣጥሱታል ሂጀ ግን አይችልም ታብሎ ራሱን ሸሂድ ሊያረግ ወስኖ ከሙእሚኖቹ ተነጥሎ ወደታቸው ወርዳል فيخرج وهو مستعد للقتل والهلاك فيرى هذه المعجزة
ይህን የአላህ ስብሓንሁ ወተዓላ አስገራሚ ተአምር ያያል። ፈየርጅዑ ሊነቢዩላህ ዒሳ ወዩናዲ ዓለይህ እሱና ጓደኞቹን ነቢዩን ይጣራል። አብሽሩ እናንተ ሙእሚኖች አብሽሩ፣ ለቀድ አህለከ አላሁ የእጁጀ ወመእጁጅ አላህ ስብሓንሁ ወተዓላ የእጁጅና መእጁጅን እንዳላ ጥፍቷቸዋል፣ አብሽሩ ይላቸዋል። ስብሓነል ቃዲር ሀያሉ አላህ እነዛን ፍጡሮች በትንኝ ያጠፋቸዋል። ነቢዩላህ ዒሳ ዓለይሂ ሰላም ሰሓቡ ጓደኞቻቸውን ይዘው ወደ መሬት ይወርዳሉ። ሲወርዱ ግን አሁንም ሌላ ችግር ይገጥማቸዋል። ثم يهبط نبي الله عيسى واصحابه الى الارض فلا يجدون في الارض موضع شبر الا ملأه زهامهم ونتنهم አሉ ነቢያችን ንግግራቸውን ሲከተሉ። ነቢዩላህ ዒሳ ባልደረቦችን ይዞ ወደ መሬት ሲወርድ የእጁጅና መእጁጅ በሬሳ ሞልተውት ያሉ። ከዚህም አልፎ ዘሃሙሁም የነሱ ስባቸው መሬት ላይ ተበክሎ ያዩታል። ግዙፍ ወፍራም ናቸው አካላቸው። ሲሞቱ አካላቸው ይፈርስና መሬቱ በስብ ይሞላል። በጣም ግዙፍ ፍጡር ናቸው፣ በጣም ወፍራሞች ናቸው። ነቢዩላህ ዒሳውንስ ምን አማራጭ አላቸው? በህይወት እያሉ በላ ሙተውም በላ የሆኑ ፍጡሮች ወደ አላሁንም እጃቸውን ከሰሃቦች ከባልደረቦቻቸው ጋር ሆነው እጅ ያነሳሉ። ያ ረብ ጠሂር ለና الارض ጌታችን መሬትን አጽዳልን ይላሉ። እነሱማ ማንሳት አይችሉም። የመስባታቸው የመወፈራቸው የመብዛታቸው ሊታርገው ያጽዱት። አላህ እንዱዓቸውን ይቀበላል። فيرسل الله طيرا كعناق البخت ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ቡኽት ማለት አንድ ግመል ነው፣ የግመል አይነት አንገቱ ረጅም የሆነ እንደዛ ረጃጅም አንገት ያላቸው ግዙፍ የሆኑ አዕዋፋትን ይልካል። በጣም ግዙፍ የሆኑ እነዛን ግዙፍ ኃይሎችን መሸከም የሚችሉ ሌላ ፍጡር አላህ ይልካል። ያ አላህ ምን አይነት ተአምር ነው የሚከሰተው? ሙእሚኖች ያዩአቸው እነዚህ ሰዎች فتحملكم فتطرحهم حيث شاء الله እነዚህ አዕዋፋቶች ተሸክመው አላህ ከፈቀደው ቦታ ወስደው ይወረውራቸዋል። አሁንም አልጸዳም። ثم يرسل الله مطرا الله ኃይለኛ ዝናብ ይልካል። فيغسل الارض حتى يتركها كالزلقه መሬት ልክ እንደ መስታየት አላህ አጽድቶ ይተዋታል። ዝናብ ይልካል፣ መሬት እንደ አዲስ ትታጠባለች። ያውላ ፈተና በቃ የእጁጅና መእጁጅ ፍጻሜያቸው ደረሰ። ከዚህ በኋላ ግን አላህ ስብሓንሁ ወተዓላ ለፍጡራን ትንሽ የደስታ የረፍት ጊዜ ይሰጣል። ዘመኑ ዒሳ ዓለይሂ ሰላም የሚማርክ የነቢዩላህ ዒሳ ዘመን መሬት ላይ ይከሰታል። ጣፋጭ ማራኪ የሆነ ህይወት በፍጡራን ላይ ያልፋል። እንደዛ አይነት ህይወት መሬት ታይቶ አይታወቅም። አላህ ከዚህ ሁላ ፈተና በኋላ ነቢዩላህ ዒሳና የሳቸው ባልደረቦች የሚኖሩት ጣፋጭ ህይወት መሬት ላይ ይስተናገዳል። يقول النبي صلى الله عليه وسلم ነብዩ ይህን ክስተት ሲገልጹ ምን ይላሉ? طوبى لعيش بعد المسيح ከነቢዩላህ ዒሳ ከመሲህ ከኢየሱስ በኋላ ላለው ህይወት ምን ያምር። طوبى لعيش بعد المسيح يؤذن للسماء في القطر ሰማይ እንድታዘም ትታዘዛለች። ويؤذن للأرض في النبات መሬት እንድታወጣ ቡቃያዋን አዝመሯን ትታዘዛለች። حتى لو بذرت حبة على الصفاء لنبت አሉ ረሱል። አንተ ድንጋይ ላይ ደረቅ ድንጋይ ላይ ምግብ እንኳ እህል ብዘራ ይበቅልልሃል አሉ። መሬት ከማብቀሏ የተነሳ ወላ ተሻሑን ወላ ተሐሱድ ወላ ተባጉድ መተሐስድ የለ፣ መጠላላት የለ፣ ምቀኝነት የለ፣ ቀልብም መሬትም ይጸዳል። يا الله ميامر هيوتي نورالو. وفي رواية في مسند أحمد وصححه الألباني من حديث أبي هريرة قال النبي صلوات ربي وتسليماته عليه نبي يحشمني لالو فيهلك الله في زمانه بنبي الله عيسى زمنكو الملل كلها إلا الإسلام. ديني تبالا حيمانوتي تبالا الله يتأفال اسلم الناس كر وتقع العمنة على الأرض مريت لي سلام سفنال حتى ترتع الأسد مع الإبل والنمار مع البقر والذئاب مع الغنم. يا الله أنبسا كجملوش قا عبرو يولالال جملو زي ساري قتال
አንበሳ እዚህ ስጋውን ይበላል አይበላሉም አብረው ይቀመጣሉ ወንማሩ مع البقر ነብር ደግሞ ከከብቶች ጋር አብሮ ይውላል والذئاب مع الغنم ተኩላ ከፍየል በግ አብረው ያሳልፋሉ ويلعب الصبيان بالحية لا تضرهم ህፃናቶች በእባብ ይጫወታሉ እባብ አይነድፋቸውም ይላል مرز የተባለን አላህ መሬት ላይ ያነሳል ቡቃያዎች እንዲወጡ ያደርጋል ففي الصحيحين من حديث ابي هريره ان النبي صلى الله عليه وسلم قال በሌላ صحيح حديث ላይ ነብያችን ምን ይላሉ والذي نفسي بيده نفسي بجو بهونچو الله ملاለው ليوشكن ينزل فيكم عيسى ابن مريم يا مريم لج عيسى ودنانت ليورد قربال حكما مقسطا فتحوي مري ሲሆን የመሪውም ልጅ የሚወርድበት ጊዜ ይቀርባል فيكسر الصليب መስቀልን ይሰባብራል ويقتل الخنزير አሳማዎችን መሬት ላይ ያጠፋል ويفيض المال حتى لا يقبله احد መሬት ላይ ብር ይወጣል ማንም ይቀበል እስኪጠፋ ድረስ ወስደህ ብርን ካትለዋለህ እሱም ብር አለው ለምን ይቀበላል እንዲህ አይነት የድሎት ህይወት እንስሳት እንኳን ማይበላላበት ሒስድ ምቀኝነት የሌለበት ህይወት አላህ በነብዩላህ ዒሳ ዘመን ያስተናግዳል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም كما في صحيح مسلم በተዘገበው ሌላ ሐዲሳቸው ላይ ምን ይላሉ فيقال للارض انبتي ثمرتك وردي بركتك ለመሬት ፍሬዎቻችን አውጭ ትባላለች ፍሩቱ አዝመራው እህሉ እንዳለ ይበቅላል በረካሽን መልሽ ትባላለች ከአባታችን አደም ጀምሮ ያልወጣ በረከት መሬት ላይ ይፈልቃል فيومئذ አሉ ነብያችን ዘመኑ እንዴት በረካ እንደነበሩ ሲናገሩ تأكل العصابة من الرمانة ሩማና ፍራፍሬ ነው አንድ ህዝብ አሉ ዒሳባ አንድ ህዝብ ከሩማና ከዚህ ፍሬ ከዚህ ፍሩት ይሄን በልቶ አንድ ህዝብ ይሸኝበታል ويبارك في الرسل ወተቱንም አላህ ይባርከዋል አንዴ የታለበው ለብዙ ሰው ያጠጣል ይላል የበረካ የሚያስቀና ዘመን በነብዩላህ ዒሳ ላይ ይከሰታል መሬት ላይ የሚያምር ክስተት ይከሰታል ግን ሁሉም ማች ነውና ነብዩላህ ዒሳም 40 አመት መሬትን በፍትህ ካስተዳደሯት በኋላ ወደ ሞት አፋፍ ይደርሳሉ ሳሉ በህይወት የነብዩን ዲን ሸሪዓ ተከትለው ተግብረው ነው የሚሄዱት ነብያችን በላ ሐዲስ የሚላሉ والله لو كان موسى بين ظهرانيكم نبي الله موسى كو محلاچو بينور لما وسعه الا يتبعني انين كمكتلو ጫማራጭ የለው ነብዩ الله عيسى የነብዩ መንገድ ይከተላል እንደኛ አይነት አሰጋገድ ነው የሚሰግደው ሐጅም እንደዛው ነው የሚያደርገው ረሱል ይሄን ክስተት ሲገልጹ ምን ይላሉ والذي نفسي بيده نفسي በእጁ በሆነችው አላህ እምላለው لا يهلن ابن مريم بفجر الروحاء حاجا ومعتمرا በአላህ እምላለው አሉ ነብያችን የመርየም ልጅ ዒሳ ታላቁ ነብይ እኮ ፈጅር ረውሃ በሚባለው ቦታ ሐጅና ዑምራ ሊያደርግ ከዓባ ይገባል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ነብዩላህ ዒሳ ሐጅ አደርጋል በእኛ ሐጅ አደራረግ መጨረሻ ላይ ግን አላህ የጻፈው ቃል ይፈጸማል ኩሉ ነፍሲን ذائقة الموت እሳቸውም ይሞታሉ ነብዩ ምን አለ ويصلي عليه المسلمون ሙስሊሞችም ይሰግዱበታል እሱ ራሱ ሲወለድ ህፃን እያለ ሲጠይቁት ምንድነው ያለ والسلام علي يوم ولدت ويوم اموت ويوم ابعث حيا ስወለድም ስሞትም ተቀስቅሸም በመነሳበት ጊዜ ሰላም በኔ ላይ ይሁን ብሎ ህፃን እያለ ተናግሯል እሱም ይሁን ሞት ይቀምሳል ነብዩላህ ዒሳ አለይሂ ሰላም ነብያችን ሰለላሁ ዐለይሂ ወሰለም ግን ለነብዩላህ ዒሳ أمتاتشون سلام تادر سلين يلالو يقول كما في مسند أحمد بسند صحيح عن أبي هريرة عن النبي صلى الله عليه وسلم قال نبياتش من يلالو وإني لأرجو إن طال بي عمر أن ألقى عيسى ابن مريم أن يقوى الله دمين بيارزمو نبي الله عيسى بقنا نيو ودالو علو فإن عجل بي الموت موت قنهني ليك شكو لبن عجلي تولو درسو كمتا فمن لقيه منكم فليقرئه مني السلام كنا انت محل ያገኘው ከኡመቶቼ ነብዩላህ ዒሳ ላይ ሰላምታ አድርሱልኝ ይላሉ
ረሱላችን ሰለላሁ ዐለይሂ ወሰለም። እኛም እንግዲህ ከአርድ አልሐበሻ ለነቢዩላህ ዒሳ ሰላምታ እናደርሳለን። አሰላሙ ዐለይከ ያ ነቢየላህ፣ የነቢዩን ሰላምታ እናደርሳለን። ይህ ካሴት የሚደርሳችሁ ሰዎች በህይወት ከተገኛችሁ ሰላምታ አድርሱ ኢንሻአላህ። ናም ነቢዩላህ ዒሳ ከሞቱ በኋላ ግን መሬት የድሮዋን ይዘት ዙራ ትይዛለች። እንደ አዲስ ፈሳድ መሬት ላይ መስፋፋት ይጀምራል። ሙእሚንም ካፊርም መፈጠር ይጀምራል። ሰው ወደ ወንጀል መሮጥ ይጀምራል። ይህን አላህ ስብሓነሁ ወተዓላ ቢቶብቱ ተቀባይነት የሌለውን ክስተት፣ ከባድ ክስተት መሬት ላይ እንዲፈጸም ያደርጋል። ሑሉሉ ሰዓ፣ የቂያም ቀን መድረሱን የሚገልጽ ከዚህ በኋላ ተውበት እንደተቋረጠ የሚያውጅ ከባድ ምልክት ይከሰታል። ይህ መከሰት ምንድነው? ጡሉዑ ሸምሲ ሚን መግሪቢሃ፣ ፀሐይ በምስራቅ አይደል የምትወጣ፣ በምዕራብ እንድትወጣ ይደረጋል። ይህ አስደንጋጭ ክስተት ነው። ከማ ፊ ሰሒሕ ሙስሊም እንደምናቀው ፀሐይ የአላህ ስብሓነሁ ወተዓላ ታዛዥ ባሪያ ናት አይደል? ወለሁ አስለመ መን ፊ ሰማዋት ወልአርድ፣ ለአላህ ስብሓነሁ ወተዓላ ፍጡራን በአጠቃላይ ታዛዥ ነው። ዛሬ በስተ ምስራቅ ያስወጣት አላህ ነገ በስተ ምዕራብ ሊያስወጣት ቻይ ነው። ታዛዥ ናት። ውጭ ባለችው ነው የምትወጣው። ነቢያችን ሰለላሁ ዐለይሂ ወሰለም ፀሐይ ለአላህ ምን ያህል ታዛዥ እንደሆነች ሐዲሳቸው ላይ ሲገልጹ ምን ይላሉ? አንዴ ከሰሃቦች ጋር ቆመው እያለ ፀሐይ ስትገባ አዩአት በስተ ምዕራብ። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ይዞራሉና ምን አሏቸው? አተድሩነ አይነ ተዝሀቡ ሃዚሂ ሸምሱ፣ እቺ ፀሐይ ወደ ምን እንደምትር ታውቃላችሁ እንዴ? ቃሉ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ነው የሚያውቁት አሉ ሰሃቦቹ። አደበኛ ናቸው። ኢነ ሃዚሂ አሉ ረሱል ተጅሪ ሐታ ተንተሂየ ኢላ ሙስተቀሪሃ፣ እስከ ተወሰነላት መቆሚያ ቦታ ድረስ ተሕተ ልዓርሽ፣ ከዓርሽ በታች ትሄዳለች። ማን? ፀሐይ። ከዛሳ ፈተኽሩ ሳጅዳ፣ ስጁድ ትወድቃለች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁሉም ነገር ለአላህ ሰጋጅ ነው። ሁሉም ለአላህ ተዛዥ ነው። መክሉቃቱ ሁላ ለአላህ እጅ ሰጥቷል። ለዛ ነው ዑለማዎቻችን ፍጡራን እኮ በአጠቃላይ ሙስሊም ነው ይላል። ሙስሊም ማለት መን እስተስለም፣ እጅ የሰጠ ታዛዥ ማለት ነው። አላህ ይህን እውነታ ቁርአን ላይ ሲገልጽ ምን ይላል? አለም ተራ አነ አላህ የስጁድ ለሁ መን ፊ ሰማዋት ወመን ፊ ልአርድ፣ አታቅም እንዲ አንተ ሙሐመድ ለአላህ ስብሓነሁ ወተዓላ እኮ በመሬትም በሰማይም ያሉ ፍጡራን እንደሚሰግዱለት። ወሸምሱ ለይቶ አመጣ አላህ፣ ፀሐይም ትሰግዳለች ለአላህ። ወልቀመር ጨረቃም፣ ወንጁም ከዋክብትም፣ ወልጅባል ተራራውም ይሰግዳል፣ ወሸጀሩ ዛፎችም ሁላ ይሰግዳሉ፣ ወደዋብ እንስሳትም ይሰግዳል። ጉንዳል የራሷ የሆነ የሶላት አይነት አላት። ሁሉም ይሰግዳሉ። ወከሲሩ ሚን ናስ፣ ብዙ የሰው ዘርም ለአላህ ይሰግዳል። ሁሉም ሰጋጅ ነው። ነገር ግን እኛ አሰጋገዳቸውን አናቀውም። እንዴት አላህ እንደሚያጠሩ አናቀውም። ይህን እውነት አላህ ሲያረጋግጥ ምን አለ? ወላኪን ላ ተፍቀሁነ ተስቢሐሁም፣ እናንተ ግን እንዴት አላህ እንደሚያጠሩ አታቁም። የራሳቸው የሆነ መንገድ አላቸው። ለእኔና ለአንተ ሶላት ተበጅቶልናል። ለእነሱም የራሳቸው የሆነ አላህን የሚያጠሩበት መንገድ አላቸው። ፀሐይ ታዛዥ ናት። ፀሐይ አላህ ባላት ሁኔታ ነው የምትንቀሳቀሰው። ወሸምሱ ተጅሪ ሊሙስተቅር ለሃ፣ ፀሐይ ለሷ ወደ ሆነው መርጊያ ትሮጣለች ይላል አላህ። ወሸምሱ ተጅሪ ሊሙስተቅር ለሃ ዛሊከ ተቅዲሩ ልዓዚዝ ልዓሊም፣ ይህ ደግሞ የአሸናፊውና ያዋቂው ጌታ ምጠና ነው፣ ተቅዲር ነው ይለናል አላሁ ስብሓንሁ ወተዓላ። ፀሐይ ለአላህ ታዛዥ ናት። ባስቀመጣት ቦታ ነው የምትንቀሳቀሰው። በምስራቅ ትወጣ ነበር፣ በምዕራብ ውጪ ታዛዥ ናት። በቅርቡ ኒውዮርክ ውስጥ የሚገኘው አንድ የጥናት ማዕከል ይህን እውነታ ለዓለም አስተላለፈ። ምን ይላል? ፀሐይ ከመሬት ርቀቷ 95.5 ማይል ነው የምትገኝ። ርቀቷ 95.5 ማይል ርቀት ውስጥ ትገኛለች።
በዚህ ርቀት ላይ ትገኛለች قالوا من ይላሉ لو أن الشمس تركت مجراها إلى الأعلى قليلا لتجمد كل حي على ظهر الأرض ፀሐይ የተደረገላት የመቆሚያ ቦታ አለ ትንሽ ከዚህ ቦታዋ ትንሽ ወደ ላይ በሴንቲሜትር ከፍ ብትል መሬት ላይ ያለ ነገር ሁሉ ወደ በረዶነት ይለወጣል ደግሞ ማሉ አሁን ካለችበት ከተቀመጠችበት ከዚሁ ማይል 1 ሴንቲሜትር ዝቅ ብትል ለህተረቀ ኩሉ ሐያ መሬት ላይ ያለ ፍጡር ሁሉ ተቃጥሎ ያልቅ ነበር አላህ በመጠን ያስቀመጣት والشمس والقمر بحسبان ጨረቃም ፀሐይም የተወሰነላቸው ቀመር ላይ ነው የተቀመጡት በመጠን ያሉት በአላህ Subhanahu Wa Ta'ala ትእዛዝ ውስጥ ነው ያሉት ስለዚህ እቺ ፀሐይ عرش تقتهدنا رسول من علو فتخر ساجدة صلاة سجدالش كلهم كموطعطها بفيت إهن الله تعزانه متملسه فلا تزال كذلك حتى يقال لها من تبالالج ارتفعي وارجعي من حيث جئتي ودمت شبت تملشي فترجع فتصبح طالعة من مطلعها بموج عوابك تلالش بس تمسرات ثم تجري حتى تنتهي إلى مستقرها عون مد عرش تهدنا صلاة تسجدالج يقال لها عون قنفس عمي ودرسوال من تبالالج ارتفعي وأصبحي طالعة من مغربك بقبا شبت وجي تبالالج فتصبح طالعة من مغربها بقبا شبت بكتلالج ፍጡራን ለሊቱ ሲደጋግስ ሲጨልም ፀሐይም በስተምስራቅ እየተጠበቀ ፀሐይም ምትወጣው በስተምስራቅ ነው ተብሎ የማታ ፀሐይ እንዳያገኘን እየተባለ ፊቱን ወደዛ አቅጣጫ ሲሰራ የነበረ የአደም ልጅ አሁን ድንገት ፀሐይ በገባችበት ትወጣለች በጣም የሚያስደነግጥ ክስተት ፍጡራን ይህን ሲያይደናገጣሉ ማመን ይጀምራሉ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ነገር ግን ሃይሃት أمنتاتشو أي تكماتشوم روى البخاري ومسلم من حديث أبي هريرة أنه صلى الله عليه وسلم قال نبياتش منالو لا تقوم الساعة كما قتكم حتى تطلع الشمس من مغربها صاحب قباتشبت اسكتوت أدرس فإذا طلعت من مغربها آمن الناس كلهم أجمعون فطور عن باتك علي عمن كلال فيقول نبي كزلا يايزو منالو لا يعني قنالو فيومئذ لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا يا كستتكو لانديت نفس ما منو عيتكماتم كذب فيت يامنج علام كذب فيت بإيمانها ملكا مسراج كالونا بستكر إيمانها عيتكماتم ملالو نبياتش صلى الله عليه وسلم الله توبة يزقوال እንዲቋረጥ ያደርጋል በሌላ ሐዲሳቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله እኮ በሌሊት እጁን ይዘረጋል ቀን ሲያምጹት የዋሉ ባሮቹ ወደሱ እንዲመለሱ ويبسط يده بالنهار በቀን ደግሞ እጆቹን ይዘረጋል ليتوب مسيء الليل ሌሊት ሲያምጹት የዋሉ ቀን እንዲመለሱ ያ ረብ ማረን እንዲሉ ቀን ደግሞ እጁን ይዘረጋል እስከ መቼ ነው ታዲያ ይሄ ክስተት حتى تطلع الشمس من مغربها ፀሐይ በገባችበት እስክትወጣ ድረስ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምነው አላህ ይንብር የሚዘጋው ከዚህ በፊት እነዚህ ህዝቦች የደጃልን ተአምር አይተዋል የነብዩላህ ዒሳን ከሰማይ መውረድ ተመልክተዋል የነብዩላህ ዒሳ ዘመን ላይ ተከሰተውን የእጁጅና መእጁጅን አይተዋል እንዴት አላህ እንዳጠፋቸው አይተዋል እነዛን ግዙፍ የሆኑ አዋፋትን ተመልክተዋል ይህ ሁላ ከሆነ በኋላ ወደ ኩፍር ወደ ወንጀል ሲመለሱ አላህ ከዚህ ላይ ይበቃል ይላል ይዘጋባቸዋል የተውበት በር ሁለት ቦታ ላይ ይዘጋል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ በህይወት ይያሉ ፀሐይ በገባችበት ስትወጣ ሁለት ለኔና ላንተ ቀጥታ روح غرغر علي اذا بلغت التراقيه غرورو ላይ እስክደርስ ድረስ ተውበትን አላህ ይቀበለዋል ከዚህ በኋላ ይዘጋዋል ስለዚህ ወንድሞቼ ጫፍ ደርሰናል አንድ ሰው ሞተ ማለት ቂያማው ቆመበት ነው
ዋናው ቂያማ እንኳን ባይመጣ መማተ ቃመት ቂያመቱ የሞተ ቂያማው ቆሞበታል አይደለም እንዴ ሞት ከማለት ቀብር ገባ የሥራ መዝገብ ታጠፈ አሁን ሒሳብ ነው የሚጠብቅ ቀብርህም የሥራህን ውጤት ውስጥ ታገኘዋለህ ባለፈው ካሴታችን እንዳየነው ወይ ጀነት ይነጠፍልሃል አላም የጀሃነም أهون نملس وندموش دعا كما قد فات في زمن السبا واذكر ذنوبك وابكها يا مذنب لم ينسه الملكان حين نسيته بل أثبتاه أنت لاه تلعب والروح منك وديعة أعديتها ستردها بالرغم منك وتسلب وغرور دنياك التي تسعى لها دار حقيقتها متاع يذهب الليل فاعلم والنهار كلاهما أنفاسنا فيها تعد وتحسب የልጅነት ጨዋታ ይብቃ ሩህን ተውሰናት ነው እንመልሳታለን ዝግጅት ያስፈልገናል በተውባ መታነጽ አለብን ወደ አላህ እንዘጋጅ ናም ፀሐይም በገባችበት ትወጣለች በዚሁ ቀን ላይም ሌላ አስደንጋጭ ክስተት መሬት ላይ ይስተናገዳል منوا مغبياችን ላይ እንዳልነው الآيات خرذات منزومات في سلك العلم በገመድ ላይ እንደታሰሩ መስካባዎች ናቸው ገመዱ ሲበጠስ ተከታትለው እንደሚወድቁት ፀሐይ ወጣች አይደል ቀን ላይ ደግሞ ከሰዓት አንድ አስደንጋጭ ክስተት መሬት ላይ ይከሰታል طلوع الدابة መሬት ላይ ሰዎችን የምታናግር እንስሳ ከመሬት ትወጣለች አላህ Subhanahu Wa Ta'ala ይሄን እውነታ ቁርአን ላይ ሲገልጽልን ምን ይለናል وإذا وقع القول عليهم በእነሱም ላይ የቅጣት ቃሉ በተረጋገጠ ጊዜ أخرجنا لهم دابة من الأرض ከመሬት ላይ ፈልፍለን እንስሳ እናወጣላቸዋለን ይቺ ምን ታደርጋለች تكلمهم እምታናግራቸው أن الناس كانوا بآياتنا لا يوقنون سوت بالله سبحانه وتعالى ملكتوች እርግጠኛ ያላሉ መሆናቸውን ምትናገር እንስሳ እናወጣለን ይነናል አላህ Subhanahu Wa Ta'ala ሱረቱ ነምል ላይ እቺ እንስሳ ለየት የሚያደርጋት ሶስት አይነት ባህሪያት አንደኛ ምትወጣው ከመሬት ተፈልፍላ ነው ከናት አባት አይደለም የምትወለደው ልክ እንደ ነብዩላህ ሷሊህ ግመል የነብዩላህ ሷሊህ ግመል الله لتأمر ترارون سنتكا كتراران يتولدتشو ايشم كمريت تفلفلا مريتن متمولا بيبوتاو بك بك متل توطالج ሁለተኛ ለየት የሚያደርጋት አፈጣጠሯ ሙሉ ለሙሉ ጸጉር የለበሰች ናት ፊቷም ከኋላዋ እንደይለይ የሆነ ሙሉ ለሙሉ ጸጉር የለበሰች ናት ብዙ ሪዋያዎች አሉ የተለያዩ ዘገባዎች ፊቷ የዝሆን ነው ጆሮዋ የንትን ነው እግሯ የግመል ነው ብዙ ተብሏል ይህ ግን በትክክለኛ ሐዲስ ሰነድ ስለሌለው ትቸዋለሁ ምን ይሄ ፕሮግራም ትልቅ ታሪክ ስለሆነ ከትክክለኛ ምንጭ ብቻ ነው የዘገብኩት صحيح ብቻዎችን ማለት ነው እቺ እንስሳ ትወጣና ሰዎችን ማናገር ትጀምራለች ማንነታቸውን ትናገራለች አልላዕነቱላሂ ዐለል ካፊሪን በካህዲያን ላይ የአላህ እርግማን ይሁን እያለች ትጮሃለች ከዚህም በላይ ነብያችን ሰለላሁ ዐለይሂ ወሰለም ማሃተም ምልክት አፍንጫ ላይ ታደርጋለች ይላሉ كما في مسند احمد وصححه شيخنا الالباني يقول النبي صلى الله عليه وسلم تخرج الدابة فتسيم الناس على خراطمهم እቺን እንስሳ ከመሬት ትወጣና ሰዎች ላይ አፍንጫቸው ላይ ማሃተም ምልክት ታደርጋለች ሰዎች ላይ ثم ياتي الاجيال الاخرى ከዛም እሷ ከወጣች ካለፈ በኋላ ሌላ ትውልድ ይመጣል ወዲያውን ቂያማት ቆመም يقول النبي نبي ምን ያሉ حتى يشتري الرجل البعير አንድ ሰው አንድን በሬ ከአንድ ግለሰብ ይገዛል ከዛም ሰዎች ይጠይቁታል فيقولون له ممن اشتريته كما غان يجزاه ይሉታል فيقول اشتريته من احد المخطمين አፍንጫው ላይ ምልክት ከተደረገበት አንድ ግለሰብ ነው የገዛውት ይላል ያ አላህ ይህ ምልክት ለብዙ ጊዜ ይቆያል እቺ እንስሳው ሟጣ እንዳለፈች አላህ ሌላ ጭስን መሬት ላይ ያስከስታል ሌላው የቂያማው ምልክት ነው ከዚህም በላይ ቂያማውን ሊቆም እየቀረበ ነው
حلول الساعة بلنال بولتني كفلنا اقتراب الساعة كما مقروا ميقلسو يأجوج ودجال ونزول عيسى ፀሐይ ከወጣች እንስሳው ከወጣች ደግሞ ቂያማ ገብቷል ነው የሚባል አሁን ቂያማ ሊደርስ ነው አላህ Subhanahu Wa Ta'ala ሙእሚኖችን ከመሬት ያነሳቸዋል الريح الطيبة ለስላሳ መልካም ንፋስ አለች ሙእሚኖችን የምትወስዳቸው يقول النبي صلى الله عليه وسلم يرسل الله ريحا باردة من قبل الشام كشام አቅጣጫ الله سبحانه وتعالى አንዲት ጥሩ ንፋስ ይልካል فلا يبقى على وجه الارض احد في قلبه مثقال ذره من ايمان الا قبضته እቺ ንፋስ መሬት ላይ ያለ ሙእሚን ከልቡ ላይ ذره ትንሽ ፍሬ እንኳን ምታል ኢማን ያለውን ሁላ እቺ ንፋስ ሲተነፍሳት ትገለዋለች حتى አሉ ነብያችን ማንም እንደማያመልጥ ሲናገሩ حتى لو ان احدكم دخل في كبد جبل لدخلته عليه ተራራ ውስጥ እንኳን ቢገባ ዋሻ ተከትለው ገብታ ሩሁን ታወጣዋለች ይሞታል ይላል ምነው ቂያማ ሊቆም ነው ቂያማ የምትቆመው ረሱል እንዳሉት على شرار خلق الله መጥፎ በሆኑ ሰዎች ላይ ነው የምትቆመው ሙእሚኖቹ ይሄ ቅጣት እንደይደርሳቸው አላህ ቶሎ በዚህ መልኩ ይወስዳቸዋል ይላሉ كما رواه مسلم ከዚህም በኋላ ሙእሚን አለቅ አይደል ካዕባ ትናዳለች ሚያፈርሳት ይመጣል ይላሉ يقول النبي صلى الله عليه وسلم ነብያችን ሐዲስ ላይ ምን ይላሉ يخرب الكعبة ذو السويقتين من الحبشة ካዕባን እኮ ከሐበሻ የሆነ ሰው እግሮቹ ጠመምጠመም ያሉ አጭር ሰው ካዕባን መጥቶ ያፈርሳታል በሌላም ዘገባቸው ለይህን ሰው ሲገልጹልን كأني أراه እኔን ሰው ማየው ይመስለኛል አስወድ ጥቁር ነው አፍጀጅ እግሮቹ የተጣመሙ ናቸው يقلعها حجرا حجرا አንድ ባንድ ድንጋዋን ያፈራርሰዋል ይላሉ ويسلب حليها ጌጦቿን ግርዶሹ መጋረጃውን ሁሉ ይገነጣጥልና ካዕባን ያፈርሳታል ይላሉ ያ አላህ እንደዛ አይነት መጥፎ ትውልድ ላይ ነው ቂያማ የሚቆመው ካዕባ ይፈርሳል رفع القرآن ቁርአንም ይነሳል ይላሉ يقول النبي صلى الله عليه وسلم